ሰላም እንዴት ናችሁ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወንድማችሁ አንድነት ነኝ። በስኬት ጉዳይ ላይ እየተነጋገርን ነበረ። እንግዲህ በስኬት በር በሚለው ሐሳብ ላይ ነን አሁን ያለነው። ከ12ቱ በሮች መካከል አንዱ ዋነኛ ብለን በመጀመሪያ እያቀረብን ያለነው የስኬት በር የሚለውን ነው ማለት ነው። የስኬት በር በሚለው ሐሳብ ውስጥ የስኬትን ትርጉም ተነጋግረናል። የስኬት ትርጉም ምንድነው ብለናል? አንድ ነገር ለፈጠረው ለዛ ዓላማ ራሱን ሲገኝ ወይም ሲያስገኝ ያ ነገር ስኬት ነው ብለን ተነጋግረናል። ስለዚህ የሰው ልጅም የፈጠረው አምላኩ ነው። ለዚህ ስኬታማ ነው ብለን የምንለው አንድ ሰው ለፈጠረው አምላኩ ያ አምላኩ በእሱ ላይ ላሰበው ዓላማ እሱ ውስጥ ላስቀመጠው ጉዳይ ራሱን ሲያስገኝ ራሱን ሲያቀርብ እና በዛ ልክ በተፈለገው ዓላማ ልክ ሲኖር ስኬታማ ይሆናል ብለን ትርጉሙን አውርተናል። እንግዲህ ከዛ ባሻገር እንቅፋት ከሚሆኑብን ነገሮች መካከል ይሄ ስኬታማ እንዳንሆን ይሄ ራሳችን ለእግዚአብሔር አቅርበን እግዚአብሔር የሚፈልገውን ነገር በእኛ እንዳይሰራ እንቅፋት ከሚሆኑብን ነገሮች መካከል አንደኛውን አውርተናል። ይሄ ምንድነው? የስኬት ፍርሃት ነው ብለናል። ዛሬ ደግሞ ሌላ ለስኬታችን እንቅፋት የሆነውን ነገር እናነሳለን። ይሄው ምንድነው? እንግዲህ መጽሐፍ ቅዱሳችን በሮሜ ምዕራፍ 12 እንደዚህ ይላል። ሮሜ ምዕራፍ 12 ከቁጥር 1 ጀምሮ ላንበበው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። ለእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። አያችሁ፣ እዚህ ራሳችንን እግዚአብሔር እንዲሰራብን እግዚአብሔር እንዲጠቀምብን ሕያው መስዋዕት አድርገን ለእግዚአብሔር ራሳችንን እናቀርባለን። አያችሁ አይደለ? ስናቀርበው ምን አይነት አቀራረብ ነው የምናቀርበው? መስዋዕት ነው፣ ግን ደግሞ ምንድነው? ሕያው ነው። መስዋዕት ሆኖ ሕያው እኮ ያስቃል አይደለ? መስዋዕት ከሆነ አንድ ነገር ሕያው ሊሆን ይችላል? አይችልም። ስለዚህ ይሄ ግን በጣም የሚያስደንቅ ነገር ነው። ምክንያቱም አንድ በግ አሁን ልክ አቤል ለእግዚአብሔር መስዋዕት ሲያቀርብ በግ አቀረባ። ከበጎቹ መካከል ምርጡን አቀረበ። ካቀረበ በኋላ በጉን መስዋዕት አድርጎ ሲያቀርብለት በጉ ከዛ በኋላ ሕያው ይሆናል? አይሆንም። በቃ አለቀ። ከዛ በኋላ ሕይወት የለውም ማለት ነው። እኛም አሁን በእንደዚህ አይነት መልክ ነው ራሳችን የምናቀርበው ወደ እግዚአብሔር መስዋዕት አድርገን ስናቀርበው እንደሞተ ሰው ሆነን ነው የምናቀርበው። ነገር ግን ደግሞ በክርስቶስ ሕያው ሆነን ደግሞ ስለምንቀጥል ሕያውነታችን በክርስቶስ ፈቃድ ለእግዚአብሔር ፈቃድ ነው ሕያው የምንሆነው ማለት ነው። ስለዚህ መስዋዕት አድርገን እናቀርባለን ራሳችን ለእግዚአብሔር። ስለዚህ አቀርቡ ሲለን እዚህ መልእክት ላይ ለእግዚአብሔር መስዋዕት ሆነን ነው የምንቀርበው። መስዋዕት ማለት የራሱ ምኞት ፍላጎት ከዛ በኋላ የማይኖርበት እግዚአብሔርን ፈቃድ ብቻ የሚኖርበት የራሱን ጉዳይ የጨረሰበት ማለት ነው መስዋዕት። ሕያው ብለን ስንል ደግሞ ሕያውነት አለው። ለምን? ክርስቶስ ከሙታን እንደተነሳ እኛ ደግሞ ሕያውነታችን በትንሣኤ የሆነ በምሳሌ የሆነ ትንሣኤ ነው። ያንን በትንሣኤ ሆነን ሕያዋን ሆነን ለእግዚአብሔር እንቀርባለን። አሁን ግን ስንቀርብ ክርስቶስን ተሸክመን የክርስቶስን ፈቃድ ልናደርግ የእሱን ነገር ብቻ ልንኖር ሕያዋን ሆነን እንቀርባለን ማለት ነው። ግን አሁን ዛሬ ዋና የምንነጋገርበት ነገር ምንድነው? አቀረብን ራሳችንን ለእግዚአብሔር። እግዚአብሔር ሕያው ሆነን ቀረብንለት። እነሆ ብለን አቀረብን፣ መስዋዕት አድርገን አቀረብን። ይሄ ደግሞ በቃ አሁን የተጠራንበት ነገር ነው። ከዚህ በኋላ እግዚአብሔርን የምታመልኩት ከሆነ ኢየሱስ በሕይወቴ ጌታ ነው ብላችሁ የምትሉ ከሆነ አምልኳችሁ ይሄ ነው የምትከተሉት እምነት። ወርሺፕ የምታረጉት እግዚአብሔርን የምታከብሩት በዚህ መንገድ ነው። ይሄም ምንድነው? ራስን ለእግዚአብሔር ሕያው መስዋዕት አድርገህ ታቀርባለህ። አሁን ልክ አቀረብን ራሳችንን ለእግዚአብሔር አቀረብን። ልክ ለእግዚአብሔር ካቀረብን በኋላ ዝም ብለን ነው ወይ የምንቆመው? አንዳንድ እንደሚባለው እንደው አምልኮ ፕሮግራም ላይ በቃ ሕያው መስዋዕት መሆን ማለት ራስን አቅርቦ እግዚአብሔርን ማምለክ ማለት አይደለም። እሱ ትርጉሙ ይሄ አይደለም። እዚህ ጋር የተጻፈበት ጽሑፍ የዚህ ጋር የተጻፈው መልእክት
ትርጉሙ ይሄ አይደለም። ይሄ እያለን ያለው ለእግዚአብሔር ታቀርቡና አሁን እሱ ምን ሊያደርግ ነው? ስርዓቱን ሊነግራችሁ ነው። የምታደርጉትን ሊነግራችሁ ነው። የምትሄዱበትን መንገድ ሊነግራችሁ ነው። ምን እንደምታደርጉ፣ የት እንደምትገቡ፣ የት እንደምትወጡ እሱ በእናንተ ሊሰራ ያለውን ጉዳዩን ለእናንተ ሊነግራችሁ ነው። ሊልካችሁ ነው የጠራችሁ ማለት ነው። አሁን ቀረብን ወደ እግዚአብሔር ሊልከን ነው። ቀረብን፣ ግን አንድ ነገር እንቅፋት ሆነ። ወደ እግዚአብሔር ከቀረብን በኋላ አንድ ነገር ግን የእግዚአብሔርን ጉዳይ፣ የእግዚአብሔርን ዓላማ፣ የእግዚአብሔርን ድምፅ፣ የእግዚአብሔርን መልእክት፣ የእግዚአብሔርን አጀንዳ እንዳናውቅ አንድ ነገር እንቅፋት ሆኖ ቀረበ። ይሄ ምንድነው? ይህ ዓለም ብሎ ጠቀሰው። አያችሁ? ይህንን ዓለም ከመሰላችሁ አሁን እኔ የያዝኩትን አጀንዳ፣ እኔ ለእናንተ ላቀርብ የፈለኩትን ነገር ፈጽሞ ልትረዱት አትችሉም። እንዴት አድርጌ በቃ ባቀርበውም አይታያችሁም፣ አትሰሙኝም። ምክንያቱም ኦልሬዲ ምን ሆናችኋል ማለት ነው? ድናችኋል፣ ወደሱ ቀርባችኋል። ነገር ግን አእምሯችን በዚህ ዓለም ጉዳይ ላይና እንደዚህ ዓለም ሰዎች አስተሳሰብ ስለተያዘ የእግዚአብሔርን ነገር መረዳት አልቻላችሁም፣ መረዳት አትችሉም። ስለዚህ አሁን አንድ ነገር መስተካከል አለበት አለ። ይሄ መስተካከል ያለበት ምንድነው? አእምሯችሁ ይታደስ። አእምሯችሁ ካልታደሰ፣ አእምሯችሁ ካልተቀየረ የኔን ነገር አሁን መጫን አልችልም። ብነግራችሁም አትሰሙኝም፣ አይገባችሁም፣ ምን እያልኩ እንደሆነም አታውቁትም። ስለዚህ ቀዳሚነት መስተካከል ያለበት ይህንን ዓለም አትምሰሉ የሚል መልእክት ነው ማለት ነው ጌታ እየተናገረን ያለ። ስለዚህ ይህንን እንቅፋት እንዴት አድርገን ነው ማስወገድ የምንችለው? ልጅ ሆነን ታስታውሳላችሁ? በተለይ የእረፍት ቀናችን ቅዳሜና እሑድ በሚሆን ጊዜ በቃ ከእንቅልፋችን ሳንነቃ ነው ዛሬ እንዴት በቃ ጥሩ የጨዋታ ጊዜ፣ ጥሩ የተለያየ እንቅስቃሴ የምናረግባቸውን ጊዜ ፕላን የምናረገው የምናቅደው። ከዛ ግን አንዳንድ ጊዜ ድንገት በቃ ቁርሱም ምኑም ተበልቶ ልክ ልንወጣ ስንል ሊሆን ይችላል ወላጆቻችን እናማ እንደ ምልክ ነገር አለ፣ አንድ ነገር ፈልጌ ነበር ላዝ ፈልጌ ነው ስንባል የሚሰማን የልብ ስብራት ልነግራችሁ አልችልም። በቃ አቅደናል። ሜቢ አርብ ሊሆን ይችላል ገና ትምህርት ቤት እየተማርን የምናስበው ቅዳሜ ምን እንደምናረግ፣ ወይ ደግሞ ሌሊት ተነስተን ሊሆን ይችላል ፕላን የምናረገው በቃ የሆነ የምንሄድበት ወይ ጨዋታዎች አሉ፣ የሆነ በተለይ ከጓደኞቻችን ጋር የምናደርጋቸው ነገሮች አሉና እንዴት ያጓጓል። በቃ ቀኑ ራሱ እንዴት ትዝ ይለኛል። ቅዳሜ ጠዋት እንዴት ደስ የሚል ቀን፣ ብርሃኑ ፀሐይ ሁሉ ይጥማል። በቃ ያን በዛ ሰዓት በዛ ቀውጢ አእምሮአችን በጓጓበትና የሆነ ቦታ ሄደን ከጓደኞቻችን ጋር ልንጫወት በተዘጋጀንበት ሁኔታ አንድ ጊዜ ፈልግሃለሁ ምልክ ነገር አለ ከተባለ በቃ እዚህ ቤት አልኖርም ጠፍቼ ሄዳለሁ። የመጨረሻው ምሬት ለልጅ ማለት ይሄ ጠፋላችኋለሁ፣ በቃ ጠፋላችኋለሁ፣ እዚህ ቤት ጥየላችሁ ነው ሄዶ እስከ ማለት የሚያደርሰ ትልቁ አጀንዳ ይሄ ነበር አይደለ? ደግሞ የከፋው ማለት ነው። የከፋው ደግሞ ምንድነው? ቁርሱ ተበላ፣ ተወጣ፣ ጓደኞቻችንን አገኘን፣ ጨዋታው ተጀመረ። በቃ የሆነ ሙድ ውስጥ ስንገባ ደግሞ ወጣ ብለው አንዴ በሰውም ተልኮብን ስንጠራ ደግሞ እንዴት እሱ ደግሞ በቃ የመጨረሻ በቃ መሬት ላይ ወድቀ መንፈራፈር ነው የሚያምር ንዴቱ ማለት ነው። ይጥማል እዛ ጋር ያለው ድባብ ማለት አያችሁ እንዴት እርር እንደሚያርግ እርር ቅጥል ነው የሚያደርገው። በቃ እንግዲህ ብዙዎቻችሁ ይህን ስሜት የምትጋሩኝ ይመስለኛል። አሁን እግዚአብሔርም እያለን ያለው ይሄ ነው። ኦልሬዲ በዓለም ጨዋታ ውስጥ ከተያዝን በተለያዩ ጨዋታዎች እንያዛለን። በነገራችን ላይ ማት ጨዋታዎች አሉ። ማት እኔ ልዘርዝረው ብል ብዙ ጊዜ ነው የሚፈጅብኝ አይደል? ብዙ ጨዋታዎች አሉ። የሆኑ ትምህርቶችን ካልተማርኩ ብለን የጀመርናቸው ጨዋታዎች አሉ። ከሆኑ ሰዎች ጋር የጀመርናቸው ፉክክሮች አሉ። ልጅ በመውለድ ልጅ በማሳደግ እኔ ልጅ እኮ እንድደረሰ እኔ ልጅ እንደዚህ ሆነ እኔ ያልወለድኩ እንደዚህ ጨዋታዎች አሉ። እንደዚህ አይነት ዕቃ ገዛው እኮ እንደዚህ አይነት ቤት ገዛው እኮ እንደዚህ ሆንኩ እኮ ከራሳችን ጋር ይሄው ሰውነቴ እንዲሆነ ኪሎ ጨመርኩ የተመልከት ፊትነስ ምናምን ይሹ ብዙ ነገሮች አሉ። ስንቱን እንዘርዘረው የተያዝንባቸው ጨዋታዎች።
ከነዚህ ሁሉ ጨዋታዎች ተጠርተን ና ፈልጋለሁ ለመባል በጣም ከባድ ነው ወዳጆቼ፣ በጣም ከባድ ነገር ነው። ስለዚህ ምን እንሆናለን ማለት ነው? እንያዛለን በነዛ ጨዋታዎች። ስለዚህ ምን እያለን ነው ጌታ? ይህን ዓለም አትምሰሉ፣ ከተያዛችሁበት ነገር ውጡ። እዛ ጨዋታ የጌም ውስጥ ካላችሁ እንዴት ብዬ ልነግራችሁ እችላለሁ መልእክቱ? ያበሳጫችኋል። ያን ጨዋታ አቋርጣችሁ መምጣት አትችሉማ። ስለዚህ ምን እናርግ? እስቲ ቆም ብለን እናስብ። ከምን ጨዋታ ነው ያለ? ምን አይነት ጨዋታዎች፣ ምን አይነት ጉዳዮች ነው ሳንፈልግ ጊዜያችንን እንቃርገው አእምሮአችንን፣ ሐሳባችን፣ ትኩረታችን ውስጥ ያደረጉት ማለት ጨዋታዎች። እንግዲህ እናንተ ራሳችሁን ፈትሹ፣ ራሳችሁን ተመልከቱ። ከዛ ጨዋታ እንዴት ብሎ ጠርቶ ይላከን? እንዴት ብሎ ጉዳዩን ይንገረን? እንዴት ብሎ በእኛ ውስጥ ያለውን ዓላማ ይንገረን? ብዙዎቻችን እኮ ጠልተን አይደለም። ብዙዎቻችን እንላለን ስንጸልይ፣ በተለይ ደግሞ በመንፈስ ስንነካ ውስጣችን ሲረሰርስ ጌታ ሆይ ምናምን እንላለን፣ ለአንተ መኖር እፈልጋለሁ ምናምን እንላለን። ነገር ግን ሊነግረን ሲል እኛ ኦልሬዲ ተይዘናል። በተለያዩ ጨዋታዎች፣ በተለያዩ ጌሞች፣ በተለያዩ ሐሳቦች ውጥር ብለን ተይዘናል ማለት ነው። ስለዚህ እግዚአብሔር ፈቃዱን እንዲነግረን፣ ዓላማውን እንዲነግረን ከፈለገን ይህ ዓለም ከፈጠራቸው ከተለያዩ ጨዋታዎች ራሳችንን ነፃ ካላወጣን በስተቀር እግዚአብሔርን ነገር መረዳትም መስማትም የምንችልበት እድል ላይኖር ይችላል ማለት ነው። ይህ እንግዲህ በመሰረታዊነት መዳናችን ላይ የነበሩ አስተሳሰቦችን መለስ ብለን ማየት አስፈላጊ ነው። ምክንያቱም አንዳንዱ ትምህርት በቤተ ክርስቲያንም ነው ትክክለኛ ያልሆነ መስመር እንዳንይዝ የተደረገው። በመዝሙሮቻችን ነው ትክክለኛ መስመር እንዳንይዝ፣ ለእግዚአብሔር ራሳችንን አቅርበን ለእግዚአብሔር እንዳንኖር የተደረግነው በቤተ ክርስቲያንም ውስጥ ሆነን። ይህንን ነገር ማሰብ መቼም ያሳዝናል። አዎ ስንድን መሰረታዊ አዳዳናችን ላይ ምን ተብለን እንሄዳለን? ከዳንስ በኋላ ቤተክርስቲያን ትምህርቶችን ስንካፈል፣ መዝሙሮቻችንን ስናዳምጥ፣ ስናመልክ ምን እያልን ነው የምናመልከው? እንደዚህ አይነት እንቅፋት የሚሆኑ ነገሮች በቤተክርስቲያን ውስጥ መኖራቸው ያሳዝናል። ስለምሳሌ የጳውሎስን አዳዳን እንመልከት። ጳውሎስ ጌታ ሲጠራው ጌታን እያሳደደን የተጠራ እሱ እዛ እኮ የመዳን ሂደቱ ላይ ነው። ጌታን እየተቀበለ እኮ ነው። እዛ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። አሁን ከዚህ በኋላ እኔን ለማጥፋት እኔን ለመንካት የምትመጣ ከሆነ አንተ ነህ የምትጎዳው ነው ያለው። ማነህ? ንግግራቸው ይሄ ነው። የምታሳድደኝ ክርስቶስ ነው። ጳውሎስ ምንድነው ያለው? ጳውሎስ ምን ብሎ ነው የጠየቀው? ጌታ ሆይ ምን እንዳደርግልህ ትወዳለህ? አይገርምም? እኛ ወንጌልን ስንሰብክ ለሰዎች ምን ብለን ነው የምንነግራቸው? ጌታ እንዲህ ሊያደርግልህ ይወዳል ብለን ነው እየሰበክናቸው ያለው ወይስ ጌታ እንዲህ እንድታደርግለት ይወዳል ብለን ነው ወንጌል እየነገርናቸው ያለው? በቤተ ክርስቲያን ሰብስበን እኮ አብዛኛው 80% ትምህርት ማለት ይችላል 90 እንዳለል እየፈራው ማለት ነው። አይዞሽ ነው፣ ጌታ ይደርስልሻል ነው። አይዞ ጌታ እንደዚህ ያደርግልሃል፣ አይዟችሁ። ይህንን ትምህርት ይህንን ዶፓሚን ለመወጋት ነው በየቸርቹ እሁድ የምንሄደው፣ ሮብ የምንሄደው ብዙዎቻችን። ሄደን ደግሞ ድክም ዛል ስንል አይዞ ጌታ እንዲህ ያደርግልሃል የሚለውን ትምህርት እውነቴን ነው የምላችሁ። ከጓደኞቼ ጋር ሁላ ተወራርጃ ቃል ቸርች ሊሄዱ ሲሉ እኔ አልሄድም አልኩኝ። አንደዚህ ለምን አሉ? ትምህርቱን ልንገርህ ከፈለክ አልኩት። ከዛ ነገርኩት። እንደዚህ አይነት ትምህርት ነው የምትማረው፣ የሚጠቀስበት ቦታ ሊለይ ይችላል፣ ግን የምትማረው ይሄን ትምህርት ነው አልኩት። በሚገርም ሁኔታ ሄዶ ሲመጣ ይሄንን ትምህርት ነው የተማረው። ምን አይነት ትምህርት? አይዟችሁ ጌታ አይጥላችሁም ነው በቃ። ጠቅሱ ሊለያይ ይችላል፣ ከብሉይ ኪዳን ሊሆን ይችላል፣ ከአዲስ ኪዳን ከምንም ሊጠቀስ ይችላል።
አይዟችሁ ጌታ ይጥላችሁ ትምህርቱ ማለት። ይሄ በመጽሐፍ ቅዱስ ውስጥ የሌለ ትምህርት ነው እያልኩ አይደለም። ክርስትና ግን አጠቃላይ ትርጉሙ ይሄ ነው ማለት ግን አይደለም። የጳውሎስን አዳዳን ተመልከቱ። ምን እንዳደርግልህ ትወዳለህ? ሐናንያ ደግሞ ከጌታ ጋር ስለ ጳውሎስ ሲያወራ ምንድነው ያለው? ስሜን በአሕዛብ መካከል በነገስታት መካከል የሚሸከም ምርጥ ዕቃዬ ነው ያለው። እፈልገዋለሁ፣ እባርከዋለሁ፣ ከፍ አድርገዋለሁ፣ ትልቅ አድርገዋለሁ አይደለም እያለ ያለው። ዕቃዬ ነው፣ ንብረቴ ነው፣ የምጠቀምበት ነው፣ ጉዳይ ያለኝ ከሱ ጋር ነው እያለ ያለው እንዴ። ከዛ በኋላ ጳውሎስ ያየውን የመከራ መዓት ዘርዝሮልናል። እሱ ራሱ መዓት ውጣ ውረድ ውስጥ ነው ያለፈው የክርስቶስ ዕቃ ሆኖ ራሱን ስላቀረበ ማለት። ስለዚህ ከመጀመሪያው አዳዳናችን ከዛም ክዳንን በኋላ ቤተክርስቲያን ባለን ትምህርቶች እየተማርን ያለ ነው። ትበለጽጋለህ፣ ከፍ ትላለህ፣ ትበላለህ፣ ትጠጣለህ፣ ጌታ አይጥልህም፣ አይተውህም። ለኛው ጉዳይ ለኛው ነገር እንደተጠራን ተደርገን ከተሰበክን በምን ታምር ነው ክርስቶስ እኛን ሊጠቀምብን የሚችል? እኛ የተጠራ ነው መለኮት በእኛ ሊጠቀምብን ነው። ፈጣሪ እኛን ሊሰራብን ነው የጠራ። ጉዳይ ያለው አጀንዳ ያለው ዓላማ አለው በእኛ ህይወት ማለት። ስለዚህ ከመጀመሪያው የዳንበት መንገድ መስተካከል አለበት። በክርስትናም የምንኖርበት መንገድ መስተካከል አለበት። አስተሳሰቡ ይሄ ነው። ወደ እግዚአብሔር ስንቀርብ ጌታ ሆይ ምን ላደርግልህ ትወዳለህ ብለን ነው መጠየቅ ያለ። በየጊዜው ምን ታደርግልኛለህ የሚል ከሆነ ከባድ እንግዲህ የምታውቁት ነው። እንደዚህ አይነት ትምህርት ካስተማራችሁ በጣም ተፈላጊ ሰዎች ናቸው አይደል? አትታመምም፣ ትበለጽጋለህ፣ ድህነት ላንተ አይደለም፣ እንደዚህ የሚሉ ትምህርቶች ምን ያህል ተወዳጅ እንደሆኑ ታውቃለህ። እግዚአብሔር ግን እንደዛ አላለ። የተጠራህበት ጥሪ እግዚአብሔር ባንተ ያለው አጀንዳ በልጽግና ከሆነ ትበለጽጋለህ። እግዚአብሔር ባንተ የጠራው ዓላማ ኖርማል ላይፍ ከሆነ ኖርማል ላይፍ ነው የምትኖረው እንጂ እኛ አይደለንም የምንወስነው ህይወታችንን ምን አይነት ህይወት እንደምንኖር ማለት እንጂ ይሄን ነው የምፈልገው እያልክ አንተ የፈለግከውን ህይወት ብትኖርበት አይደለም ክርስትና እሱ የፈለገውን ባንተ የሚያደርግበት ነው ማለት። ስለዚህ የተጠራ ነው እሱ ለሚፈልገን ጉዳይ ከሆነ ወደ ጌታ ስንቀርብ በየትኛውም የጸሎት ሰዓታችን ዛሬ ምን እንዳደርግልህ ትወዳለህ? አሁን ምን እንዳደርግልህ ትወዳለህ? በሕይወት ዘመኔን ምን እንዳደርግልህ ትወዳለህ? እንዴት እንድኖር ነው የምትፈልገው? ከመጀመሪያው ጀምረ ማለት ነው። ከመጀመሪያው ጀምረ ሁሉንም ነገር እሱ ለሚፈልገው ነገር ነው የምታቀርበው ማለት ነው እንጂ እንደ ልጅነታችን ጨዋታ በሌሊት ተነስተን ዛሬ የምናደርገውን አቅደን ዛሬ ይህን ጨዋታ ነው የምንጫወተው ጌታ ሆይ በቃ ይህን ጨዋታ እንድጫወተው እርዳኝ ብለህ ወደ ጨዋታ ለመሄድ ተዘጋጅተህ ከወጣህ በኋላ አንተን ማን ይመልስሃል? እና ውጣ ስትባሉ ነው ለምን ተጠራው ነው ለምን ነካጁ ይህን ጨዋታ ፈልጓለሁ ነው የምንለው። በቃ እዛ ጋር ያለውን የፈጠርናቸውን ጨዋታዎች እንዲነካብን ከዛ ጨዋታ መውጣት አንፈልግ። እና መልእክቴ ይሄ ነው የኔ መልእክት። እግዚአብሔር ይፈልገናል። ራሳችንን አቀረብን። አሁን ሊነግረን ሲል ደግሞ በተለያየ ነገር ከተያዝን፣ በተለያየ ምኞት ከተያዝን ጭራሽ ደግሞ የሚያሳዝነው እነኚህ ምኞቶቻችንና ፍላጎቶቻችን ጌታ ሆይ አግዘኝ ልንለው ሁሉ እንፈልጋለን ማለት ነው። አባትህ ሊልክህ ሜዳ እየተጫወትክ መጥቶ አንተ የምትፈልገው እዛ ጨዋታ ላይ ኳስ ከሆነ ኳስ እንዲገዛልህ፣ ማሊያ ከሆነ ማሊያ እንዲገዛልህ፣ እዛ ጋር የሚያስቸግር አንድ ሰውዬ ካለ ጨዋታውን ስትጫወት ወይ በረኛ ትሆናለህ የሚልህ ከሆነ ወይም ደግሞ ቡሊ የሚያደርግና የተለያየ መጥፎ ነገር የሚያደርግ ከሆነ እሱን እንዲበድብልህ እዛ ሲጫወት ቆሞ እንዲያይ በኋላ ስትወጣ ላብህን እየጠረገ ውሃ እየሰጠ አንተ እዛ ላለው ጨዋታ እሱ ያንተ አጫፋሪ እንዲሆን አድርገህ
አባትህን የምትጠብቀው ከሆነ አይደለም፣ እንደዛ አይደለም። አባትህ እዛ ከመጣ ከተያዝክበት ጨዋታ ናወጣ ፈልግሃለሁ ና ምልክህ ነገር አለ ብሎ ሊያወጣ ነው። እርር ብትልም ብትቃጠልም እንግዲህ አባትህ ማድረግ ያለብህን ያውቃል በዛ ሰዓት ማለት ነው፣ ይጠራሃል ማለት ነው። ስለዚህ አስተሳሰባችን የጨዋታችን አካል አድርገን እግዚአብሔር እንድመለከት ሳይሆን እግዚአብሔር ከተያዝንበት ጨዋታ ወጥተን ለሱ ዓላማ፣ ለሱ መልእክት፣ ለሱ ትእዛዝ እንድንገዛ ጳውሎስ እንደጠራው እኛም ከዛ ተጠርተን እንድንወጣ አይደል? ጳውሎስ ለሆነ ጉዳይ እኮ ነው የወጣው፣ ለሆነ ስራ እኮ ነው የወጣው፣ ለሆነ ነገር እኮ ነው በቃ በውስጡ ላለው ላመነበት ነገር ወጥቷል። ኦልሬዲ ለስራ ቁም ተባለ። ፋይናሊ ቁም፣ ይሄን ጨዋታ ቁም ተጠራ። ከጨዋታው መካከል ተጠራ። ምንድነው ያለው? ጌታ ሆይ ምን እንዳደርግልህ ትወዳለህ? ምን አይነት ኮሬጅ ነው ወዳጆቼ! እየተጫወትን የራሳችን ጨዋታ እየተጫወትን ስንጠራ ምን እንዳደርግልህ ትወዳለህ ብሎ ደስ ብሎት መምጣት እንዴት ደስ የሚል ነገር! እግዚአብሔር ይረዳናል ወዳጆቼ፣ እግዚአብሔር ይረዳናል። ወደ እግዚአብሔር እንቀርባለን። ከዛ ደግሞ ወደ እግዚአብሔር ከቀረበን በኋላ ድምፁን እንሰማለን፣ እንታዘዛለን። እግዚአብሔር ይረዳናል። የተያዝንበት ጨዋታ ግን መጀመሪያ ምን እናደርግ? ቆም ብለን እንመልከት። እስቲ ቆም እናርጋ ጨዋታው ምን እየተጫወትኩ ነው ዛሬ? እስቲ አንድ ነገር ልጠይቃችሁ። መጽሐፍ ከቻላችሁ ብትጽፉ ደስ ይለኛል። ምንድነው እስኪ አሁን ዛሬ እንኳን ከነጋ ጀምሮ ውሎዬን ወይም ሌሊቱን ምን አሰብኩ? ምንድነው አእምሮዬን የያዘው ነገር? ምን ስለማድረግ ነው ማስበው? ውጥር አድርጎ ያዘኝ፣ ገንዘቤን እያወጣሁበት ያለው አእምሮዬን ያዘኝ፣ ትኩረቴን ያዘኝ፣ ጊዜን ሁሉ በደንብ አድርጎ እየተጠቀመብኝ ያለው ምን አይነት ጨዋታ ውስጥ ነው ያለሁት ብለን እስቲ ራሳችንን እንመልከት። ይህንን ጨዋታ አቁሙ ብንባል፣ ይሄን አቁም ይሄንን ነው የፈለኩ ብንባል በእውነት አቁመን እንመጣለን? አንዳንዶቻችን እኮ ረጅም ዘመን ትምህርት ተምረናል። የሆነ ትምህርት 20 ምናምን ዓመት የተማርነው ትምህርት አለ። 5 ዓመት 6 ዓመት የተማርነው ትምህርት አለ አይደለም? ምናልባት ያን ረጅም ዘመን የኔ ነው ብለን የያዝነው ነገር እግዚአብሔር ከዛ ጨዋታ ከተያዝንበት ከዛ ሞያ ፕሮፌሽን ከዛ ምኞት ከዛ ግቦቻችን ቢጠራን ጌታ ሆይ ምን እንዳደርግልህ ትወዳለህ ብለን እንመጣለን። አንዳንዶቻችን የልጅነቶቻችን ህልሞች አሉ አይደለም? አሉ እኮ የልጅነቶቻችን ህልሞች፣ ሀገር መውጣት፣ የሆነ እዛ ስኮላርሺፕ መውሰድ፣ እዛ ተምሮ እንደዚህ እግዚአብሔርን እኛ የምናደርገው ምንድነው? ብዙ ጊዜ ለዚህች ጨዋታችንም እግዚአብሔርን ነው ጣልቃ እንዲገባልን የምንጠራው አይደለም? እግዚአብሔርን አታስገቡት። እግዚአብሔር እዚህ ጋር ምንም ድርሻ የለውም። የኛ ጨዋታ ውስጥ እየጠራን እሱን ጣልቃ የምናስገባበት አይደለም ክርስትናችን። አሁን እኛ ዝግጁ መሆን ያለብን ከያዝነው ጨዋታ ከያዝነው ፉክክር ብንጠራ ጌታ ሆይ ምን እንዳደርግልህ ትወዳለህ የምንልበትን አቅም ማግኘት ግን ያስፈልጋል። ለዚህ የተያዝንባቸው የተለያዩ ነገሮችን እንድንፈትሽ እንድናይ ነው ዛሬ ምጋብዛችሁ። እግዚአብሔር ግን ዓላማውን፣ ጉዳዩን፣ አጀንዳውን ሊሰጥሽ አሁን ማለት ነው። አሁን ዝግጁ ነው በዚህ ሰከንድ ማለት ነው። ብዙዎቻችሁ ይህን የምትናፍቁት ይመስለኛል። እግዚአብሔር ለዚህ እፈልግሃለሁ እንዲለን የብዙዎቻችን ናፍቆት። ግን ልነግርህ ነበረ፣ ግን የሆነ ጨዋታ ላይ ነህ። እሷን ጨዋታ እስቲ እያት፣ እስቲ ተመልከታት፣ እስቲ ከዛ በኋላ ስነግርህ ይገባሃል ነው የሚልህ እግዚአብሔር ማለት ነው። ወዳጆቼ ብዙዎች እንግዲህ የእምነት አባቶች የሚባሉት በእንደዚህ አይነት መንገድ ያለው ከሆነ ጨዋታ የተጠሩ ናቸው። ከሆነ ጉዳያቸው ላይ ኑ ተብለው የመጡ ናቸው። እኛም
የያዝነውን ጨዋታ ከተመለከትን ይህንን ጨዋታ ጥለን ለመውጣት ዝግጁ ከሆነ እግዚአብሔር የሱን ዓላማ የሱን አጀንዳ ይሄው በእጆቹ ይዞ ሊያቀብለን ሊሰጠን ሊልከን ዝግጁ ነውና ራሳችሁን ለዚህ እንድታዘጋጁ ነው ዛሬ መነግራችሁ። ስላዳመጣችሁኝ አመሰግናለሁ። ሰላማችሁ ይብዛ።